ጀመረ እኛ በላ ነው እንጂ አንቺን ሸበላሽ አፈርቢ ስታስጠላ የቀለጠው መንደር። አዎ እናንተ እኮ ጋይስ ሲያከብራችሁ አትከበሩም። እና እንግዲህ ብሩክና ሀይሚን መጥፎ ቃል እንዲወጡ እያረጋችኋቸው ነው የምር። እና መጥፎ ኮሜንት ምጽፉ ሰዎች ባካችሁ ረፉ። ሀይሚን በቻልሽው መጠን መጥፎ ነገር ላለመናገር ሞክሪ። ምክንያቱም እንደዚህ ስትይ አንቺን ነው የሚያጠቁርሽና አፈር ብሉ አለችን ደግሞ ብለው ስምሽን ሊያጠለሹ ይችላሉ። አንቺ እኮ ያልሽ የሰደበሽን ሰው ሊሆን ይችላል። ግን እነዚህ ሰዎች ይህን ነገር የሚያደርጉት ሆን ብለው ነው፣ በተመልካች ፊት ለማስጠላት፣ አንቺ ደግሞ መጥፎ ቃላትን እንድታወጭ ለማድረግ ነው። እና ሀይሚን በቻልሽው መጠን መጥፎ ነገር ላለመናገር ሞክሪ። እነሱ ሆን ብለው እንደሆነ በደንብ ታውቂያለሽ። እና ሀይሚና ብሩክ ማለት ነው የሌሎች ቲክታከሮች ባህሪ ተጋባባችሁ እንዴ? ምንድን ነው የስድብ ናዳ አስታወርዱ ነበር ትናንት ደግሞ። እና በእርግጥ ሰው መጥፎ ነገር እንዲናገር የሚያደርጋችሁ አጠገባችሁ ያለ ሰው የሚገፋፋችሁ መጥፎ ነገር እንዲናገሩ የምታደርጓቸው እናንተ ናችሁ። የምሬን እምላችሁ። እናንተ ቆይ እንቅልፋችሁን አተኙም ወይ? ጊፍተር አይደላችሁ? እንቅልፋችሁን ትታችሁ ሀይሚና ብሩክን እዛ ገብታችሁ ትሳደባላችሁ። እኔ እኮ ማለት ነው አበሻ ምንም ቢሆን አቂያቂር ማውጣቱ አይቀርም። ሀይሚን የመሰለሽ ቆንጆ ጭራሽ ሜካፕ ፊልተር ምናምን እያላችሁ ለማሸማቀቅ ስትሞክሩ እንግዲህ ልክ ልካችሁን እየነገራቻችሁ ነበረ። እኔን ማሸማቀቅ አትችሉም፣ የፈልጋችሁትን ነገር ብታረጉ እኔ ከቲክቶክ አልጠፋ ምናምን እያለቻችሁ ነበረ። ምክንያቱም ስለ እሷ ከእሷ በላይ እናንተ አታቁም። በቃ እንዴ ምን ነው እናንተ ካንቺ በላይ እኛ እናቅልሻለን እያላችሁ ነው። ምክንያቱም እንደ ቤተሰብ እንደ እህት ምናምን የምታዩት አላችሁ። ግን ደግሞ እንደዛ አስመስላችሁ ደግሞ የምታስባላችሁ። እኔ እንቅልፋችሁን ትታችሁ እዛ እሷን ለመሳደብ ቁጭ ብላችሁ ስታዱ ታስቁኛላችሁ። እኔ ሲጀምር ገና ብሩኬ ሲገባ ሀይሚ ልትመጣ እጇን ይዞ ምናም ሲያስገባት ከዛ በኋላ እኔ የለውም ተኝቼ ነበረ። ልይ እስከ መጨረሻው ብል ራሱ እኔ አላይም። እንቅልፌ በጣም ነው የሚመጣብኝ። እንቅልፌ ነው የምታኘው። ሞኝ ናችሁ እንዴ? እማየው እኔ የተቆራረጠ ቪዲዮ ምናምን እናንተ ፖስት ያደረጋችሁት። እናንተ ግን ቁጭ ብላችሁ ሬከርድ ስታደረጉ ነው የምታድሩት። እና እናንተ እነሱን ለመሳደብ ለማሸማቀቅ እንቅልፋችሁን ትታችሁ ቁጭ ብላችሁ ስታድሩ ራሱ በጣም ታሳዝኑኛላችሁ። ምክንያቱም እነሱ እኮ ማታ እስከ 9 ሰዓት እስከ ምናምን ቢያመሹ ጧት ተኝተው ያረፍዳሉ። ቀን ሙሉ ተኝተው ነው የሚውሉት። ቀን ተኝተው ውለው ነው ሌሊት የሚገቡት። አብዛኞቹ ቲክታከሮች እንደዚህ ናቸው። ስለዚህ እናንተ ለስድብ ቁጭ ብላችሁ ከምታድሩ ተኙ እንቅልፋችሁን። የምድሬ ነው። ጥሩ ነገር አልሰራችሁ ሰው ተሳድባችሁ አሸማቃችሁ። አሁን አንቺ ሰድበሽም ተሰድበሽም በዛ ላይ ሀይሚን መጥፎ አስብለሽ እንዴ ማትፈልገውን ነገር አታናግሯት። ሀይሚ እንደዛ አይነት ሰው አይደለችም። ጨዋናት፣ ስነ ስርዓት ያላት ልጅ ናት። እንደ ሌሎቹ እንኳን እስኪ ዋት አሁን ቲክቶክ ላይ ስትመጣ ማለት ነው አሁን ብዙ ሰዎች ጊፍት ለማግኘት ምናምን ብለው አጭር ቀሚስ ይለብሳሉ፣ ሰውነታቸውን ገላልጠው ይመጣሉ፣ ጸጉራቸውን፣ ፊታቸውን ሜካፕ። እሷ ግን ማንንም ለመሳብ ብላ ምንም ነገር አታረግም። በራሷ ኮንፊደንስ ያላት ሴት ናት። እና እንደዚህ አይነትን ሰው ደግሞ ለማሸማቀቅ ብትሞክሩ ራሱ አይሸማቀቅላችሁም። ምክንያቱም እሷ በራሷ በጣም ነው የምትተማመነው። ባላት ነገር ትኮራለች። ቆንጆም ናት። ያላት ነገርም በራሷ ያስተማመናታል። ምንም የሚያሸማቀቃት ነገር የለም። እና ቁጭ ብላችሁ እንትን እያላችሁ እኛን ራሱ ልታሰድቡን ነበረ። ስማ ፊት ካላችሁ ውጥ። እውነቷን እኮ ነው ሀይሚ፣ የመሬ ነው የምላችሁ። ቲክቶክ ላይም ዩቲዩብ ላይም ከካሜራ ጀርባ ያሉ ሰዎች ናቸው የሚሳደቡ እንጂ እንደዚህ በካሜራ አሁን እንደኔ ፊታችሁን እስኪያውጡ። ይሄ ጎራዳ ቢሆንም ፊቴ ጎራዳ ቢሆንም አወጣለሁ፣ ጥፍጥፍ ቢሆንም አወጣለሁ ፊቴን። ተደብቄ አይደለም የምሳደበው። ገባችሁ? ስለዚህ በራሳችሁ ኮንፊደንስ ካላችሁ በራሳችሁ ፊት ነው እና ከዛ እስኪ ተሳደቡ። እስኪ አታምሪም ብላችሁ ሲሰውን አሸማቁ። እና በራሳችሁ ኮንፊደንስ የሌላችሁ አሮጊት የሚታይ ፊት የሌላቸው ሰዎች ናቸው የሚሳደቡት እንጂ ቆንጆ ሰዎች አይሳደቡም። በነገራችን ላይ መጥፎ ሰዎች ናቸው በጣም አቂያቂር የሚያወጡ፣ መልክ የሌላቸው፣ ሙያ የሌላቸው፣ ስራ የሌላቸው፣ በቃ ስለ ሰው ዝም ብሎ ነገር ሲቀብሉ የሚውሉ። እና ሀይሚን ራሱ መጥፎ ነገር አታናግሯት። የምር ክፉ ታስብሏት አላችሁ። እሷ የሌለባትን ባህሪ እያወጣች ነው። እና ይሄ ቲክቶክ ደግሞ መጥፎ ነው፣ ይጋባል። ና ብዙ ነገር እንዲናገሩ አታድርጓቸው። ልጆቹ የሚፈልጉት ማደግ መስራት ነው። ሲቀጥል የሚሰጣቸው ሰው ይስጣቸው። ምን አገባችሁ እንዴ? ሀብታም ለሰጠ የድሀ ምንድን ነው ያብጣል የሚባል ነገር? ምን አገባችሁ እናንተ? ሌላ ሀብታም ለሰጣቸው እናንተ ምንድን ነው የሚያንጨረጭራችሁ የሚያናድዳችሁ እንዴ? ምንም እኮ የሚያስቀና የሚያናድድም ነገር የለውም። ስለዚህ እነሱ ቢኖሩበት ጥሩ ነው ብዬ ነው ማስበው።
ካልወደዳችኋቸው ካልተመቻችኋቸው ብሎክ አድርጋችሁ መውጣት ነው። ከዛ በተረፍ እየገባችሁ ማሸማቀቅ ምናምን ደስ አይልም። የቲክቶክም የዩቲዩብም ድምቀት ናቸው። በጣም ደስ የሚሉ ስርዓት ያላቸው ለተመልካች ክብር ያላቸው ብዙ ዩቲዩበሮች ነው ያቸው እና አብረሽ ነሩታ ሌሎች ነው ያቸው። ሼ የሚባል የላቸውም። ለተመልካች ክብር የሚባል ነገር የሌላቸው ብዙ ዩቲዩበሮች አሉ። እነሱ ግን በጣም በስነ ስርዓት ነው የሚሰሩት። ህጉን፣ ስርዓቱን፣ ደንቡን ጠብቀው እንግዲህ ይውላችሁ። አሁን ኢትዮጵያም ሆነኛ አበሻዎች ጥሩ ስራ የሚሰራ ሰው ማበረታታት አንወድም። በቃ ጥሩ ስራ ማይሰራ ሚሳደብ በቃ ለሆነ ለኦዲየንስ ራሱ ምንም በቃ ማያስተምር ነገር የሚሰራን ሰው ግን ታበረታታላችሁ። ሄድበት ሊሆነ ቀበጠረ ትላላችሁ። ግን እንደዚህ ስነ ስርዓት ያለው ጥሩ ስራ የሚሰራ ሰውን ደግሞ አታበረታቱም። እነሱ ደግሞ በጣም እንደ ቲክቶከር እንትን አይሉም። በቃ የሆነ ሰውን ለመሳብ ማይሆን ነገር አያደርጉም። በስነ ስርዓት ካለባበሷ ጀምሮ ሀይሚ አሁን በጣም ስነ ስርዓት ያላት በራሷ ነገር የምትኮራ በሰው ኮፍያ እንኳን አታረግም። እና ከዚህም በላይ በራስሽ ኮንፊደንስ ሊኖርሽ ይገባል። ሀይሚ ለሀይሚ አንድ ምክር ቢኖር ላይ ብላይ መጥፎ ነገር ቢሰድቡሽ ራሱ ምንም ነገር እንዳትናገሪ። ምክንያቱም ሶሻል ሚዲያ ላይ የተቀረጸ ነገር እስከ መጨረሻው አይጠፋም። በቃ ሁሌ የሆነ ስህተት በሰራሽ ቁጥር ያኔ እኮ እንዲህ ብለሽ ነበረ፣ ያኔ እኮ እንዲህ ብላ ነበር እያሉ ስለሚፖስቱብሽ በተቻለሽ መጠን መጥፎ ነገር ላለመናገር መቆጠብ አለብሽ። ምክንያቱም ሁሉም ሰው ብዙ ሰዎች የሚፈልጉት እነዚህ ያሉሽ ተመልካች የሚወዱሽ የሚያከብሩሽ ካንቺ ላንቺ ያላቸው አመለካከት እንዲቀየር እንዲጠሉሽ። ሰው ወረተኛ ነው። በነገራችን ላይ ሰው ወረተኛ ነው። አሁን በጣም ሊወድሽ ይችላል፣ ብዙ ሰው ሊከተልሽ ይችላል። ግን ነገ አንድ ሰው ራሱ ላይ ወድሽ ይችላል። ሰው ወረተኛ ነው። የሆነች ትንሽ ነገር ካየብሽ ሁሉም ሰው ጥሎሽ ነው የሚሄደው። ብዙ ዩቲዩበሮችን ብዙ ሶሻል ሚዲያ ተጽዕኖ ፈጣሪዎችን ማየት ትችላላችሁ። አንድ ሰሞን በጣም ብዙ ተመልካች፣ ብዙ ወዳጅ፣ ብዙ አክባሪ የነበራቸው ሰዎች አንድ ሰሞን ደግሞ ምንም ወዳጅ የሌላቸው አክባሪ የሌላቸው በቃ በፊት የሚወዷቸው ሰዎች በሙሉ በዙሪያቸው የሌሉ ሆነዋሉ። እና እንደዚህ አይነት አጋጣሚዎች ስለሚኖሩ ምንም ነገር ላለመናገር መሞከር አለባችሁ፣ መቆጠብ። እንደዚህ እናንተን ለማስጠላት ብዙ ነገር ሊያደርጉባችሁ ስለሚችሉ እያያችሁም ስለሆነ ከምትናገሩት ነገር እንደውም ብሩኬ አይባልም እያላት ነበረ። የምትናገሩትን ነገር ተቆጠቡ። እነሱ አላማቸውን እያሳካችሁ ነው መጥፎ ነገር በተናገራችሁ ቁጥርና ዋናው አላማቸው እነሱ በቃ እንደዛ ነው። ሀይሚ መጥፎ ነገር እንድትናገር ከዛ ተመልካች እንዲጠላት ለሱ ያለው አመለካከት ብዙ ሰው እንዲቀየር የሚፈልጉ ሰዎች አሉ። ግን አብዛኞቹ ሰዎች ሀይሚን በጣም ነው የሚወዳት። ምንም ነገር ብታረግ የሚጠሏት አይነት ተመልካች አይደለም ያላት። እንደዛ ታስቡ። በጣም ብዙ የሚወዳት ሰው አለ። ስለዚህ መጥፎ ነገር ሰውን ባታናግሩ ጥሩ ነው። እንቅልፋችሁን ተኙ። እንደዚህ ለመሳደብ ሰው ለማስቀየም ተቀምጣችሁ አትደሩ። ተቀምጣችሁ እንዴ እንቅልፋችሁን ብተኙ ነው የሚሻላችሁ። የምሬ ነው። ሰው ለማናደድ ቁጭ ብሎ ያድራል ሰው እንዴ? ወይ ጥሩ ነገር አላረጋችሁ ወይ እንቅልፋችሁን አልተኛችሁ። ይደብራል።